እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ የምንጀምረው የለውጥ ጉዞ የጅማሮ ኃይል በሚል ርዕስ ይሆናል። ብዙዎቻችን ትልልቅ ህልሞች አሉ። ነገር ግን ያንን ህልም ወደ ተግባር ለመቀየር የሚያስፈልገውን የመጀመሪያ እርምጃ ለመውሰድ እንፈራለን። ዛሬ በሁለት ሰዎች ታሪክ ውስጥ የምናገኘው ትምህርት ይህንን ፍርሃት እንድንሰብር ይረዳናል። በአንድ ወቅት ፀሐይ በጠራራ ድምቀቷ የምትወጣባት አፈሯ የለመለመ በረከት የታደለባት አንዲት መንደር ነበረች። በዚች መንደር ውስጥ የሚኖሩ ሁለት ወዳጃዊ ገበሬዎች ነበሩ፣ ሙሉጌታና ለማ። ሁለቱም የአንድ መንደር ልጆች የነበራቸውም መሬት ጎን ለጎን የተሰቀለ ተመሳሳይ ዝናብና ነፋስ የሚቀበል ነበር። ሁለቱም አንድ አይነት ትልቅ ራዕይ ነበራቸው። እሱም በላባቸው ሰርተው ጎተራቸውን ሞልተው ቤተሰቦቻቸውን በኩራት ማሳደር ነበር። የመስሪያው ወቅት ደረሰ። ሰማዩ ደመናን አርግሶ ምድሪቱ የዘር ፍሬን ለመቀበል ጉጉት በላያቸው ላይ በታየበት በዛ ወሳኝ ቅጽበት ግን በሁለቱ ወዳጃሞች መካከል ትልቅ ልዩነት ተፈጠረ። ሙሉጌታ በእጁ የዘር ከረጢቱን እንደያዘ ወደ እርሻው ወጣ። ሆኖም አፈሩን ሲመለከት ዛሬ በጣም ይሞቃል ብሎ አሰበ። ወደ ሰማይ ሲመለከት ደግሞ ደመናው የዝናብ አይመስልም። ምናልባት ዝናቡ ዘግይቶ ቢመጣ ዛሬ መሬት ላይ በከንቱ እንዳይበሰብስ በማለት በጥርጣሬ ተሞላ። ነገ ይሻላል አለ ለራሱ። ሙሉጌታ ሁልጊዜም ትክክለኛው ሰዓትን ይጠብቅ ነበር። ሰማዩ ሙሉ በሙሉ ሰማያዊ እንዲሆን፣ አየሩ መካከለኛ እንዲሆንና በውስጡ ያለው ስሜት 100% ዝግጁ እንዲሆን ይመኝ ነበር። ነገር ግን ሕይወት ትክክለኛ ሰዓት የላትም። ለሙሉጌታ ነገ የሚለው ቃል የማያልቅ ሰንሰለት ሆነበት። በሌላ በኩል ለማ ምንም እንኳን ሁኔታዎች ፍጹም ባይሆኑም በልቡ ውስጥ አንድ ጽኑ እውነት ነበረው። ካልዘራሁ አላጭድም የሚል አቋም። ለማ የፀሐዩን ንረት አላየም፣ የመሬቱን መድረቅ አልፈራም። ውሳኔው ከሁኔታዎች በላይ ነው። በዛው ዕለት ገና ማለዳ ላይ በሬዎቹን ጠምዶ ላቡ እንደ ጅረት በፊቱ ላይ እየፈሰሰ መሬቱን መሰንጠቅ ማረስ ጀመረ። እያንዳንዱ የጣለው ዘር የውሳኔው ምልክት ነበር። ለማ የዛሬን ድካም መረጠ፣ ምክንያቱም የነገውን መከር በናፍቆት ይመለከት ነበርና። ሳምንታት ወራትን ወለዱ። የለማ እርሻ በዝግታ በአረንጓዴ ተክሎች መሸፈን ጀመረ። ለማ በየቀኑ አረሙን እየቀነሰ ተክሉን እየተንከባከበ በውሳኔው ላይ ጸንቶ ቀጠለ። ሙሉጌታ ግን አሁንም ዛሬ ዝናቡ ይበዛል፣ ነገ ደግሞ ጭቃ ነው እያለ በሰበብ ላይ ሰበብ እየደረደረ ያ የዘር ከረጢት ሳይፈታ ከጎኑ አልተለየም ነበር። የሙሉጌታ ዘሮች በከረጢቱ ውስጥ ታፍነው ሞቱ። የመከር ወቅት ሲደርስ የመንደሩ አየር በደስታ ዝማሬ ተሞላ። የለማ እርሻ እንደ ወርቅ የሚያብረቀርቅ የደረሰ ምርት ተሞልቷል። ለማና ቤተሰቡ በኩራትና በደስታ ምርታቸውን እየሰበሰቡ ጎተራቸውን ሞላ። ያ በጠራራ ፀሐይ የወሰነው ውሳኔ ዛሬ የሕይወት በረከት ሆኖ ተመለሰለት። ሙሉጌታ ግን በደረቀውና አረም በበቀለበት እርሻው ዳር ቆሞ ያችን አሮጌ የዘር ከረጢት እያየ በጸጸት ተዋጠ። ለምን በወቅቱ አልወሰንኩም ብሎ ራሱን ጠየቀ። ነገር ግን ጊዜው አልፎ ነበር። መልእክቱ ተመልካች አድማጮቻችን፣ የእናንተም ሕይወት እንደዚሁ ናት። በእጃችሁ ያለው ዘር ችሎታችሁ፣ እቅዳችሁና ህልማችሁ ነው። ትክክለኛው ሰዓት ጠብቃችሁ ሰበብ የምትደረድሩ ከሆነ ህልማችሁ በከረጢት ውስጥ ታፍኖ ይቀራል። ነገር ግን ዛሬውኑ ባላችሁ አቅምና ምንም አይነት ሁኔታ ውስጥ ብትሆኑ አሁን እጀምራለሁ ብላችሁ ከወሰናችሁ የነገው መከራችሁ የተረጋገጠ ይሆናል። ለመጀመር ታላቅ መሆን የለብንም፣ ነገር ግን ታላቅ ለመሆን መጀመር አለብን።
ዛሬ የእናንተ ተራ ነው። ያንን የዘር ከረጢት ፈታችሁ ወደ እርሻችሁ ለመግባት ወስኑ። ይህንን ቪዲዮ ከወደዳችሁት ላይክና ሰብስክራይብ በማድረግ አብራችሁን ተጓዙ።